እሺ ክብራትና ክብራን ደናችሁ ኮሜዲያን ሸቱ ነው ዝምበላ አባቱ አትፈታተኝ ይሄን ውሃ እንዳጣጣው ያው አዳይ አበባውም ኪራይ ነው ለድራማ ብለን ተከራይተን ነው በነገራችን ላይ ኮሜዲ ብቻ አይደለም ድራማ መጽፋለሁ ከዚህ በፊት ይሄ ግሩፕ የሰራው ነግበኔ ቁጥር 1 ሚል ድራማ አይታችኋል ኮፍያውን ዝቅ አድርጎ አባቱ አንተ መልክ ትሰራለህ እንዴ እየተቀረጥን እኮ ነው ምን አይነት ሰው ነው በእናታችሁ እና ድራማውን ተከታተሉትና ዝምበላ ድራማውን ተከታተሉትና ወይኔ አረቀረ ዛሬ ነን በመዳንያለም ምን አይነት ግሩፕ ነው በእናታችሁ እስኪ ዝም በሉ ድራማውን ጨርሳ በእናት እሺ እዩትና አስተያየት ካላችሁ ስጡን እንደምትወዱት ተስፋ አረጋለሁ መልካም በዓል ተኛ ችቦ የለም እኮ ችቦ ነው እንደምንበላው ዛሬ ጉድ ፈላ በቃ እቺን ብራይታል እንግዲህ እሷን ካላጠፋ አይሆንም አይደል ካልጨረስክ ያውልህ ወይ አገኘብኝ እንደምን ሆና ነው ሚሚ አንቺ ሚሚ ምንድነው እሱ ነገሩ ምንድነው ምን ሆነ ነው እንደብራታ ነበር ምንድነው ሰላም ነው አለውልሽ አባቴ እንኳን አብሮ አደረሰ ምን በዓል አይደል እንዴት አደረ ና ሰፈር ምን ችግር አለ አራ አባቴ ፋይሉን ሰጥቼሽ ትሄጃለሽ በቃ ምንድነው ፒስ በቃ ደውይ አንቺ ሚሚ ያረባክሽ ባክሽ እንደዚህ አትሁኚ በቃኝማ በቃኝ ምንድነው እንግዲህ በቃኛ ሳልጠራ እየመጣው ሳልፈልግ ይሩስ ይበለኝ ይበለኝ እጄን ያገኘሁት ምንድነው እሱ ይው ነይ ምንድነው እማ እኔ ሊማን እንዴ እኔ በባቢስም ለምን የግል ኪሴን የሞላው ታይ እንጂ ልጅ ምንም ገብቶላት ይገርማ ማሱን ጎረቤታችን ሳይቀር ጉዳዩን ሽራ አደረገ እንዴ አይ ልጅ አንቺ በምትሰሪው መልካም ነገር ክፉ ሰዎች የሚደሰቱ ይመስልሻል አይ አንቺ እንዴ አንቺ የምትሰሪው መልካም ስራ እኮ ለማስቆም የማይፈነቅሉት ድንጋይ የለም ደግሞስ ቢሆን አንድ ሰው ሰደበኝ ብለሽ ነው እንደዚህ የምትሆኙ ምንድነው አንድ ሰው እኮ አይደለምማ ይው ስንት ሰው ስድቡን ሼር እንዳደረገ ስንት ሰው ከስር ኮሜንት እንደጻፈበት ይው እታባዬ ይሄን ጉዳይ ምን ሆነሃል ሚሚን እኮ ቅጥቅጥ አላስተርፏትም ወይኔ አየሽው በጎዳና ተራዳሪዎች ስም እየለመነች የግል ኪሷን የሞላች ሌባ ተብሎ ነው የተፈሰደው ስም በያቸው ነው የፈለጉትን ይበሉ 2500 ሰው እኮ ነው ላይክ ያደረገው 978 ሰው ደግሞ ኮሜንት አድርጓል ታባ ወይኔ ሰው ኮሜንት አደራረጉን ሲችልበት አየሽው ግን ሳሚ ሀበሻ የተባለ ምን ብሎሻል መሰለሽ ሰው ከተራበ የሰይፉን ሰገባ ይበላል እንዳንቺ በህፃናት ስም እየለመኑ የሚበሉትን ሁሉ አፈር ያስበላቸው ብሩን ጓጉንቸር ሳንቲሙ ላውንቸር ብፍ ያድርግብሽ ብሎሻል 13 ሰው ከመቀመጫው ብድግ ብሎ አያለ አሜን ብሎታል ይኸውልሽ ደግሞ እዚህ ጋር ዳዳ የቆራጡ ልጅ ይላል ኢትዮጵያ ዜጎችሽ ሁሉ መለመኛው መንግስት ሀገሪቱ መምራት ካልቻለ ለምን ለሚችል አይሰጥም አይ ጊዜ አይ ዘመን በየ እንደዚህ አይነት ውጥንቅጡ የጠፋበት ዘመን ላይ ልድረስ እንግዲህ ታባ ከዚህ በኋላ እርሱ ወደ ፖለቲካ ተቀይሮ 52 ሰዎች ስለ ፌደራሊዝም ተጠባጠቡ 968 ሰዎች ግን እዚህ ልጅ ላይ ያወረዱት እርግማን ታባ
ያንቺ ጸሎት ነው እንጂ እንዲቆማ መሄዱ ራሱን እንጃ እንዴ ሰው እንደዚህ ሰደባለ ይወባ የሰማሽ ነው አማ ሁሉም ሌባ ናት ብሎ አምናል ታይ ልጄ እንደዚህማ አትበይ እንዴ ነው የምትወው 6000 ሰው እኮ ነው ስድቤን ሼር ያደረገው ቆይ መስፍን እኔ ነኝ በባቢ ስም ለምኜ የግል ኪሴን የሞላሁት እንኳን ሰዎች የሚሰጡትን ለወስድበት ይቅርና ምን ያህል ገንዘብ እሱን ለማሳከም ከኪሴ እንዳወጣ አንተ አታውቅም እሱማ አውቃለሁ ታዲያ አንተ እንኳን ያወቅክ እንዴት ይሄን ጉዳይ ሼር ታደርጋለህ በቃ እናንተ ደግሞ ታካብዱታላችሁ እንዴ እኔ እኮ አንቺ እንድትወያዩ ሆነ ሼር አደረኩ አንድ መረጃ ፌስቡክ ላይ ሼር ማድረግ ማለት እኮ ፌስቡክ ላይ ሼር ያደረግኩን ጉዳይ ጓደኞች በሙሉ እንዳይወጥ በይፋ ማጋራት ማለት ነው አይደል እሱማ ነው ታዲያ እና ጎረቤት ለባ የተባለችበትን ጽሁፍ ለምንድን ነው ሼር ያደረግከው ነው የተባልከው አረ በቃ ዮባራ አታካብዩ አባቴ ተፋታኝ በቃ ምን ላድርግ በእናትህ ይኸውልሽ እነዚህ ጣቶቼ በቃ የሆነ አፍ አላቸው መሰለኝ ዝም ብሎ በቃ ሼር ያደርጋሉ የሆነ ሼር የማድረግ ሱስ አለባቸው መሰለኝ አሁን ይሄ ጉዳይ የተደረገው አንተ ላይ ቢሆን ይሄ ስድብ የተጻፈው አንተ ላይ ቢሆን እንደዚህ በግዴለሽነት ይሄ ሁሉ ህዝብ እንዲያወጣ አደርግ ነበር እስኪ ንገረኝ አረ በእናታችሁ ልሂድላችሁ እንዴ አረ በእናታችሁ ለምንድን ነው ማተው እሺ ፓስፖርቴን ስጡኝ በቃ እሺ እኔ ከፓስፖርት ልሂድ ስል ፓስፖርቴን ያዛችሁብኝ አረ በባህርም ቢሆን ገባለሁ እንዴ አይዞ አንፈርድብህም ሁላችንም እንዳንተ ሆነ ሁሌም ቢሆን አንድ ሰው መልካም ነገር አድርጎ ሲያስደስተው ለ10 ሰዎች ያወራል ክፉ ነገር ደግሞ አድርጎ ሲያስከፋው ለ20 ሰዎች ይናገራል ይባላል ከመልካም ወሬ ልክ ክፉን ማውራት ማናፈስ ማራባት ሰዋዊ ባህሪያችሁ ነው ሁላችንም እንዳንተ ሆነ ምንድነው አረ በአመት ባል እንደዚህ አጨቅጭቁኝ በእናታችሁ እንዴ ይሄው በቃ አጠፋዋል ሚሊዮኖች ካዩት በኋላ ያለቀው እኮ ኢንተርኔት ላይ ነው ኢንተርኔት ላይ አንድ ጊዜ ወጣ መረጃ ለድሜ ልክ ይኖራል ሲባል አልሰማ አንተ ሼር ያደረከው አንተ በታጠፈው እስካሁን ስንቱ ሼር አድርጎታል ስንቱ ስልኩ ላይ ሴቭ አድርጎ ይዞታል ምን ላርግሽ አጋጣሚ እኮ ነው እንዴ ታምሪ ደግሞ አጋጣሚ ነው አትበል አምጣው ስልክ አረ ካርድ የለውም አምጣው ስልክ ቻርጅም የለውም ለቀቀ እሺ ጋለሪ የሚባል ነገር አለ እንዳከብቺ አባቴ እንዴ እስቲ ተው ዞር በል እስኪ ርዛ እሺ ከስበላ እስኪ ዝም በል አንተ ሁላችንም እስከዛሬ ሼር ያደረግነውን ነገር ብናይ ቀልና ስላቅ ስድብና ትችት የሐሰት ወንጀላው ማጥላላቱ አብዛኛውን ብልጫ ይዛል ይሄው ከሳምንት በፊት ሼር ያደረግኩን ጉዳይ ተመልከት ይሄን ፖስት አንብበል ኦኬ ይሄ እባብ አራምዳል ያለው ነብይ ነው አይደል አረ ስለሱ በጣም ቀውጢ ነበር ባነብለ በጣም አሪፍ ነበር አረ የአትሌቷን አንብብልኝ እሺ ችግር የአትሌቷም አይተናነስም ግን ይሁን በጣም አሪፍ የዓለም አቀፍ ሪከርዶች ባለቤት የሆነችው ጀግናዋ ኢትዮጵያዊ አትሌት በኦሎምፒክ የተሸለመችውን ወርቅ ሜዳሊያ ልትሸጥ ስትደራደር እንደነበር ተገለጸም። በዓለም ታሪክ ተደርጎ የማያውቀውን ይህንን አስነዋሪ ድርጊት የፈጸመችውን አትሌት አፍረንባታል ይላል። የዚህ ኮሜንት ደግሞ በጣም ገራሚ ነው። አንቺ ሜዳሊያው እኮ የሀገር ሀብት ነው። አንቺ ዛሬ ሜዳሊያሽን ሽጠሽ የበላሽ ነገ ከሙዚየም የንጉሱ ዘውድ ይሸጥና የድርሻችን ይሰጠን ይመታት ያለሽ። ድሮም ኦሎምፒክን ለማሸነፍ ሳይሆን ድህነትን ለማሸነፍ ነው የሮጥሽው። አጋሰስ፣ ዱባ ራስ፣ ቅል ራስ፣ ጮማ ራስ ብሎሻል። በሌላ ኮሜንት ደግሞ ሜሪ የቦሌ ኪዊን ሺም ኦን ዩን ኢትዮጵያን አትሌት አታባይ ይኸውልሽ አንዱ ሲያቅለበልበው ይኸውልሽ ምን እንዳለ ታውቂያለሽ? ሰው ለመኖር ገላውን በሚሸጥበት ዘመን ለፍታ ያገኘችው ላቧን ጠብ አድርጋ ያገኘችው ወርቅ ስለሸጠች ምን አገባችሁ? እንዲህ ስላለ ብቻ ዓለም በቃኝ የሚያስብሉ 56 ምርጥ ስድቦችን ተከናነቡ። እንግዲህ ከሜሪ ስድብ በፊት ሼር ያደረገው ጉዳይ ነው ይመስላል። እና ምን ችግር አለው? ለእንዳንተ አይነቱማ ምንም ችግር የለውም። ለኔ ለቤተሰቤ ለሚወዱኝና ለሀገሬ ግን አንገት የሚያስደፋ ውርደት ነው። እኔ ሀገሬን በዓለም አቀፍ ዙሪያ ለማስጠራት አልደከምኩም። ሌት በብርድና በውርጭ ከጅብ እየተጋፋው ልምምድ የሰራሁት ኦሎምፒክን ለማሸነፍ ነበር። እመነኝ፣ ለአንድ ሯጭ ኦሎምፒክን ማሸነፍ ማለት ለሀገሩ ክብር እንጂ ለግል ኪሱ የሚያስገኘው ጥቅም የለውም።
በዛ ሰዓት ለግሌ ጥሩ ክፍያ የሚያስገኘኝን የግሉ ውድድር ትቼ ነበር ማራቶንን ለማሸነፍ ሄድኩት። ልብ የሚሰብረው ምን እንደሆነ ታውቃለህ? ሜዳሊያዋን ሸጠች ሲባል አንድም ሰው ደውሎም ሆነ በአካል ቀርቦ እኔን ያናገረኝ የለም። ኮንም ይባክልክ የለ እንዴ? ይህንን ሳይ ምን እንደሚሰማኝ ታውቃለህ? ልቤ በሐዘን ይደማል። ለሀገሬ ክብር የደከምኩት ድካም ሁሉ ከንቱ ይሆንብኛል። ስለ ራሴ ማሰብ ጀምራለሁ። ገንዘብ ማሳደድ ጀምራለሁ። አንድም እንኳን ይህንን እሷ አታደርግም ብሎ ከጎኔ የሚቆም ወገን በማጣቴ በሐዘን ልቤ ደምቶ ምናልባትም ዜግነቴን ቀይሬ ለባዕድ ሀገር መሮጥ ጀመርኩ። ኖ አትሮጪም። እኛሳ የዜግነት ክብር እንዲህ እየዘመርን እያስለቀሽን አይደል እንዴ? ለሌላ ሀገር አትሮጪም፣ ለቱርኮችም አትሮጪም፣ ለቱርኮች አትሮጪም፣ ለጣሊያን አትሮጪም፣ ለአንድ አውሮፓ ሀገር ትሮጪና ዛሬ እንጋደላለን። እታማችን ልጅ ግን አንድ በሏት ወይ ጸበል ምናምን ካለ እርጯት። ተነስና እባክህን ይህን እናቦባርክልኝ። ኧረ እባክህ ቁጭ በል። የጾምኩት ያጸለይ አንተ አድርጋውስ ቢሆን እናት ልጅሽ ሌባ ነው ሰረቀ ሲሏት እንደ ሰረቀ ብታውቅም እንኳን በሰዎች ፊት ግን በፍጹም አትሸነፍም። እኔ ልጄን አውቀዋለሁ፣ የኔ ልጅ ጨዋ ነው፣ ቆንጥጬ ነው ያሳደግኩት ብላ በደንብ ትሟገታለች። ሌባ ለመሆኑንም በአደባባይ ላይ አስረግጣ ትናገራለች። በኋላ ግን ወደ ማጀት ይዛው ስትገባ ልቡ እስከሚጠፋ ድረስ ትገርፈዋለች። ምክንያቱም ሰው ምንም ይሁን ምን የኔ ብሎ ያለውን ሰድቦ ለተሳዳቢ አይሰጥም። ይቺን ሀገር አድባር እኮ ፈረንጅ ባያት ቁጥር እቺ ጀግና ከኢትዮጵያ ነች ይላታል። ድሏንም እያሰበ ኢትዮጵያን ያከብራታል። አንተ እንደኔ ያሉ አትሌቶችን ስታጣጥል ታላላቅ ሰዎች ግን በዓለም አቀፍ ሚዲያ ስታብጠለጥል ፈረንጅ በስላቅ ፈገግ ይላል። ድሮስ ከኢትዮጵያ ከረሃብተኛ ሀገር ምን ቁም ነገር ይገኛል ብሎ ይመጻደቅባል። ይበላ የራሱ ፋንታ እንዴ ይበላ እንዴ። ሰው እኮ በዚህ ሰዓት ወደዛ ሰው ቀርቦ መክሮ ዘክሮ ማረም ሲቻል ሰው እንዴት ራሱን፣ ሰው እንዴት ወገኑን፣ ሰው እንዴት ወንድሙን፣ ሰው እንዴት አገሩን አሳልፎ በዓለም ፊት ይሰድባል? ልክ ብለሻል እማዬ። ፈረንጆች ጀግኖቻቸውን መቻ አስነኩና ጭራሽ ያልሰሩትን እየጨመሩ ሰማይ ያወጧቸዋል። በሙዚቃው ዓለም መቼም ፈረንጅ ሀገር ጥቁሮች ኢንዱስትሪውን በእጅጉ ተቆጣጥረዋል። እና ማን ነጭ ድምጻዊ ሲገኝ ፈረንጆቹ እንደምንም ብለው በሚዲያቸው የዛን ሰው ድክመት እየሸፈኑ ችሎታውን አጋነው ሰማይ ያወጡታል። እንግዲህ እንዲህ ያሉ ነው ዓለም ላይ የነገሱት። እኛ ግን ብቅ ሲሉ ጀግኖቻችን የገረዝን ደምቀው እንዳያበሩ ጎልተው እንዳይታዩ ጭራሽ ያልሰሩትን ሰርቷል እያልን ስማቸውን ጥላሽን መቀባል ላይ ተጠምደናል ማለት። እሺ እኔ ደግሞ ምን በደልኩ? በየትኛው ግጥሜ ነው ዘረኝነትን የሰበኩት? በየትኛው ስራዬ ነው አንዱን ብሄር ከፍ አድርጌ አንዱን ብሄር ዝቅ ያደረኩት? በየትኛው ግጥም በየትኛው ሰዎች ስራዬን ወደዱልኝ። ሰላምን እሰብካለሁ፣ አንድነትን እሰብካለሁ ብዬ ብነሳ ይኸው ፎቶዬ ላይ ኤክስ ሰርተው ይቺ ሴት ዘረኛ ናትና ክልላችንን እንዳታስገቧት ብሎ ጻፉ። በጣም እኮ ነው የሚገርመው። ሰው አሜተኛ ነው እና ሲሙ ተሳባ። እሺ እኔም እኮ ለሀገሬ ዜጋ ነኝ። እህቶቻችን የሰው ሀገር ሄደው እንደ ልባቸው ተንቀሳቅሰው መስራት ሲችሉ እኛ በገዛ ሀገራችን ላይ አንድ ግለሰብ ተነስቶ በሚሰጠን መጥፎ ስም ምንም ጥፋት ሳንሰራ እንዴት ነው በገዛ ሀገራችን ላይ እንደ ልባችን መንቀሳቀስ መከለከል? ለምንድነው ማንችለው? ለምንድነው በገዛ ሀገራችን ላይ መንቀሳቀስ ማንችለው? ውጡልን፣ ሂዱልን በሀገራችን። ፎቶዬን ዘቀዘቁት። እንደሚፈርስ ቤት ኤክስ ተሰራበት። እኔ ኤክስ ልሰራልሽ። እሺ እኔ ኤክስ ልሰራልሽ። እኔ ኤክስ። ቆይ ለዚህ ተጠያቂው ማን ነው? ማን ነው? እስቲ ቆይ ማን ነው የሚጠየቀው? ማን ነው? ማንስ ነው ለኔ ፍርድ የሚሰጠኝ? ህግ የለማ። ህግ በሌለበት ማፈቻ አይደለም። ምን አደረገች? ምን ብላ ነው የኛን ብሄር የነካችው? የቱ ጋር ነው ዘር የሰደበችው? በደለች። ምን አድርጋ ነው ያለው? ነክታስ ቢሆን ነክታስ ቢሆን ምንድነው? ቆይ ነክታስ ቢሆን በህግ አግባብ ከሰን እንጠይቃታለን ያለ ህግ ነው። ህግ ነው። ሁሉም ስድቤን ሼር አድርጎታል። ቀላል ተሳዳቢ ነሽ እንዴ? እናቴ ትሙት ነሽ። አየህ እዚህ ጋር ቆይ ምድረ መሃይም ተሰብስቦ የኔን ግጥም ሊተች ይሞክራል። ሁላችሁም ብትደመሩ የኔ እግር ጣቢ ጋር አትደርሱም ብለሽ ይኸው የቢላዋ ምስል ራሱ እዚህ ጋር ከጎንሽ
ይታይሻል? ታዲያ እኔ በእንደዚህ አይነት ትቢ ሰዎችን የማዋራ ሰው ነኝ? አይደለሽም እኮ ሳምዬ፣ እኔም እኮ ገርሞኛል። ታዲያ እንዴት ይሄን ያለችው እሷ ናት ብለህ አመንክ? ምን ማለት እንዴ? ይሄ ፔጅ ታዲያ አንቺ አይደለም እንዴ? ይሄ ፔጅ አንቺ አይደል? እቺ አንቺ አይደለሽም? ይኸው በየቀኑ የምትነሺው ፎቶ አለ እንዴ? እኔ በማስረጃ ነው የማወራው። ታባየው ተመልከቺ። ይኸው እዚህ ጋር እቺ አንቺ አይደለሽም? ሻሽና ትሽ ቁጭ ራስሽ እንዴ? እንካፈረ እኔ እጅ ከፉ ነው የሚያወራው። ወይ ለዮባ ታባ እኔ እያያችሁ እኔ ለምን ተናጋሪ አታርጉኝ እንዴ? ቆይ እኔ ከፈለኩ በአንተ ስም አንተ ደግሞ ከፈለክ በእኔ ስም የፌስቡክ አካውንት መክፈት እንደምንችል አታውቅም? ምን ለማለት ነው? ቴክኖሎጂ አያውቅም ለማለት ነው? ታዲያ ማንም ተነስቶ በእኔ ስም የውሸት የፌስቡክ አካውንት ከፍቶ እኔ በየቀኑ የምለቀውን ፎቶ እንደ አዲስ እያወረደ የሚለቅሰው እንዳለ እንዴት አልጠረጠርክም? እንዴት ጠረጥ እንዴ? እንዴት ነው የምጠረጥረው? ይሄ እኮ የዘመናችን ራስ ምታት ነው። ራስ ምታት ነው። አንተ አሁን በስምህ ስንት ፌስቡክ አካውንት አለ? እንዴ ለእሷ ንገራት እንጂ። ይገርማችኋል፣ በ9ኙም ክልል ባንዲራ ፌስቡክ ፔጅ ከፍቻለሁ። እንደ ክላሽ ነው የታጠቅኳቸው። እንደ ክላሽ ተኩስብሻለሁ። አንቺ ብትናገሪኝ፣ አንተ ብትናገሪኝ፣ ተባራዙ ብትናገሪኝ አበቃልሽ። ታባ እንኳን ፌስቡክ ባይኖርሽም ብትናገሪኝ ብዬ ነበር። እንደው ቢሆን ነው ምን አንድ ሰው አንተ ብትናገሪኝ በቃልሽ። በደቡብ የሆነ ነገር ጽፍብሻለሁ። ሰንድ ከዛም ማለት በዚህ ጋር በሰሜን ዱ ከዛም እኔ አልናገርም። በቃ ህዝቡ ነው እንዲህ እንደ አረፋ ይመታ ቻ ቻ ቻ ቻ ያረገ ነው ይመታ። እኔ አልናገርም። አንዴ ብቻ መለኮስ ነው አባቴ እንዳዘጋ። ሌላው ደግሞ መስፍን የሚለው እንደ ጠለኔን አደግድኬ የተነሳው ፎቶ ያለበት ፕሮፋይል አለ። አየህ፣ ሰዎች ታዋቂ ሲሆኑ እንዳንተ አይነቶቹ ደግሞ በታዋቂ ሰው ስምና ፎቶ የውሸት የፌስቡክ አካውንት ከፍቱና የተለያዩ ምስሎችንና አነጋጋሪ ጽሁፎችን ትለቃላችሁ። በዛ ሰዓት በቀላሉ ብዙ ሰው ያያዋል። ብዙ ሰው አየው ማለት ደግሞ ከፌስቡክ የሚገኝላችሁ የገንዘብ ክፍያ ስላለ በቀላሉ ትርፋማ ትሆናላችሁ ማለት ነው። እኔ የምልህ ቆይ አንድ ታዋቂ ሰው በራሱ ስምና ፎቶ ፌስቡክ አካውንት ከፍቶ ህዝብን የሚሳደብ ይመስላል መስፍን? ይሄ እኮ በቀላሉ የምትረዳው ሎጂክ ነው። ምን ነው እሱን ያጣሁት እንዴ? አንተ ለእኔ ተነግረኛለህ እንዴ? እኔ ምን ቤቱ እኮ ቁጭ ብሎ ይሄን የሚሰራ ጀለስ አለኝ አይደል? በቃ ስራው ይሄ ነው አባቴ። ጠላ ተገጭዋለህ፣ የፈለከው ነገር ይፖስታል። ለመሆኑ ይሄንን ሁሉ የስድብ ውርጅብኝ እየጻፈ ሰውን ሁሉ እንደሚያምሰው ማን ነው? እኔ ማውቀው ግን አንድ ጀለስ አለ። አይታባ እንደዛ አትይኝ እንዴ? እኔ እሱ ነው እያልኩኝ አይደለም እንዴ? እኔ ወጣኝ እንዴ? እሱ ነው አልኩኝ። እኔ እንደውም በአጋጣሚ ነገር ያነሰዋል እንጂ ዛሬ ቀጠሬዋለሁ እዚህ ፋይል ልገጨው። በገርም ይኸውልህ ይባ እያየሽ እኔ በማስረጃ ነው ምንም ዋሽሽ ነገር የለም። ይኸው ቴክስት አድርጎልኛል ደርሻለሁ ብሎኝ ቆየብኝ። እናንተም ሼም ዝወይ ነው እንደውም ላግኘው እና ፋሚሊ አንቺ ጠንክሪ እሺ፣ ፒስሽ ጠንክሪ ነህ አይዞህ። ምንም እንዳቀ እያያችኋት አጽናናት። እኔ ጠይቀዋለሁ ስለ ሁሉም ነገር ችግር የለም። ይዘውና ምን ይዘውና የት ነው እንጂ መጣው ይዘውና እዚህ አታውቃት። እውቀትና ፍጥረት አንድ ቀን አለ የሚባለው። በቃ እኮ ስልክ መቀየር እኮ ነው ይቀር። ጓደኞችሽ ያውቃሉ? እኔ እንጃ። እኔ ሊያውቋት ይችላሉ፣ ሊያውቋት ይችላሉ። እኔ እንጃ። ፊቷ እኔም አዲስ አልሆነብኝም። ያው የብሮድባንድ ነገር ዘንድሮ አታውቁም። እኔ የምልህ
ይህን ነገር ከየት አምጥተው ነው ስለሱ የጻፉት? ወይኔ ብራዘር በእናት ይሄ የኔ ስራ አይደለም ታውቃለህ? የፍሬንዶች ነው በእናት ወይኔ በእናት ወይኔ ማማዬ በጣም ይቅርታሽ። እኔ ባቁሙ አስቆማቸው ነበር። አንተ ታዲያ ቤተሰብ ናቸው አትለኝ? ምን ለማለት ወዲያት ምን ለማለት ነው? ደውለህ አልነግረኝም ወይ? ምንድነው የምደውልልህ እንዴ? ይሄ ሁሉ ነገር ሲፈጠር ቤተሰብ ናቸው ምንድነው የተፈጠረው? አንተ ራስህን ቻል እዛው እንዴ ያማን እንዴ? እኔ እኮ በቃ ያው ለፍሬንዶች ሽቀላ መጣላቸው ብዬ ያው በሰው ስም እየፎገሩ በጣም ብዙ የሚበሉ ስላሉ ባክሆነችማ የበላት ብዬ። ታዲያ ጉዳዩን ከየት አምጥተው ነው ፖስት ያደረገው? እኛን እኮ የሚያሳስተን ደላላ ነው። መች ባለ ጉዳዩ እኛ ጋር ቀጥታ ይመጣል ብለህ ማን ነው እንትና ነው ያወቀው? ማን ነው? አላውቀውም። የታውቀዋል? ዶጮ ራስህ ዶጮ እኮ አታረኒ ምን እንዴ? በቀደም አብራው በግሰግ ስመርጧል ነበር። ቆዳ ይገባፈል እንዴ? አንተ ተነስራት ራስህ ይያ አብራችሁ ይሄዳችኋል ነበር በቀደም? በቀደም ይስማ ያገኘሁት አንተ ብር አልተቀበልከውም? ኧረ ብር የሚቀበል ነገር ይቀበል። አንተ ጆዋና ማለት እንዴ? ኧረ ብር አልሰጠም። ጠየቀው ወደዛው። አንተ ራስህ ይታውቃል። ተታወቀኝ አይደል? ኧረ ብር እዛ ገለምሶ ልገዛ አበድር ያረን እንዴ? ታወቀው ነገሩኝ ባይ ስለኛ ተወና ሰው ኧረ ብር ይበደራል። አታጣላኝ። እኔ ባውዳ መጣጣታ ናውጣ እንደውም ይሄ ማማዬ ለማንኛውም በጣም አንተ ግን የምርህን ነው? እኔ በጣም ገርመኛል እውነት። እንዴት አማዬ ልታም አንተ አመመ እንዴ? ያማል እየነገርኩህ አይደል? አሰማ እሺ ለምንድን ነው ግን አንተ ማለት እኔ አሁን ግራ ስለገባኝ ነው። ኧረ ግራ የሚያጋባ ነገር አይደለም። በጥፊ እንዳለ እንዳላቃና በቃሽ በኋላ እኔ እናንተ በኋላ ነው። ኧረ በቃ ስታይል መጀመሪያ ችግር የለም። ኧረ በኋላ ነው። እኔም አንድ ሰው ፎቶ ይዤ መጥቼ ስለእናንተና ዋርደ ጻፍልኝ ብለህ ትጽፋለህ ማለት ነው? ጽፋል በላ ንገረው ጽፋል። ከፋይ ከሆንክ ምን ይደረጋል ብራዘር? ብሮድባንድ ኢንተርኔት አስገብተን ኮራይ 5 ላፕቶፕ ገዝተን አያዋጣም። ቁጫን ነው ስራ ጥበቃ አይደለም። እና ስለተከፈለ ብቻ ማንኛውም ነገር ፖስት አድርጋለህ? ያውቃል እሱ። እኔ ምንም አይነት ወገንተኝነት የለብኝም። ስራ ነው በቃ። ባዘው አሁንም ከከፈልክ ለዚህ ስድብ ምን የመሰለ ማስተባበያ ፖስት አደርግልሃለሁ። ልጅቷ ማን ነበር ስምሽ? ማማዬ ሳምሪነት ሳምሩካ ብሩህ ሩህ የዋህ ደግ ከዚህኛው ኮላሉ ታውቁታ ለዚህኛው የምትሰጥ ምርጥ እንቦቅቅላ ናት ብዬ ፖስት አደርግልሃለሁ ከፈለክ። እኔ የምልህ ለዚህ ጉዳይ ስንት ነው የምታስከፍሉት? ብዙ አይደለም አዘርዬ። ለርሶ ስልን ይቀንሳሉ በዶላር ነው። እና ይሄንን የጠፋውን ስሟን የሚያድስ ነገር ትሰራላታለህ? ለሰራው ማዘርዬ ቅንጣት ያህል እንዳይጨነቁ ቅንጣት ያህል ታባ ይሄ ልጅ እኮ ማለት የዋ ሩሩ ለሰው አዛኝ እሱ ሳይበላ እኮ ለሰው የሚያበላ ጀግና ዕውቀት ያለው ሶፍትዌርን እኮ ጥሩ የሚሰራ ምርጥ ልጅ ነው ታባ። ሩዋንዳ እኮ የተገደሉ ሰዎችን እኮ ኤዲት አድርጎ እኮ በፎቶሾፕ ኢትዮጵያ እንደተገደሉ አስመስሎ እኛን እዚህ ያስለቅሰን እኮ እሱ ነው። ምንም አታስብ። በመረጃ እኮ ነው እዚህ ጋር አንተ ምን አጨቃጨቀ? ይኸውልህ ማዘር ይሄ ልጅ አሁን ጎራዴ ያዘ ይመስላል። ታዲያ ምንድን ነው የያዘው? አይደለም ባንዲራ ነበር የያዘው። እኔ ነኝ በኤዲቲንግ ቀይሬ ጎራዴ እንዲህ ያደረኩት። 3500 ብር የተከፈለኝ ለዚህ ማዘር። 3500 ምን አላት? ምንም የላት። አይ ውድ ነው ቀንሰኛ አንተ ደግሞ። እና ምንድነው ማዘር በእያንዳንዱ አርቲስት ስም የተከፈተ ፌክ አካውንት አለ። ሰለሞን ቦጋለ፣ ሽመልስ አበራ፣ ሰራዊት ፍቅሬ ኢቨን ጠቅላይ ሚኒስትራችን ሳይቀር የተከፈተ ኃይለ ገብረ ያውቃል። እሱ ያው ቦርድ ሜምበር ነው ማዘር። አንተንም ተቆል አስተውስ። እና ምን ልሎት ነው እዚህ ጋር ማዘር በእያንዳንዱ አርቲስት ስም የተከፈተ ፌክ አካውንት አለ። ስለዚህ ይሄንን ታዋቂ አርቲስት ከኢትዮጵያ ሕዝብ ጋር ላጋጨው ከፈለኩ በራሱ ስም የከፈቱት ፌክ አካውንት ላይ እልም ያለ ስድብ ፖስት ሳረግ ሕዝቡ በማግስቱ አይንና አፈር ይሏል። ወይኔ መድኃኔዓለም ይቅር ይበል። አሜን። አንተ ርኩስ ነህ ርኩስ። እንዴ አንተ ሰማ ያገናኘ ደግሞ ያፈጣል እንዴ። ዛሬ ኤሊ ሲያጓራብኝ ሆነ ሲያለቅስብኝ ሆነ እንዴ። እቺ ልጅ ደግሞ ስታላዝብብኝ ሆነች እንዴ። አንተ የሰራው ስራ አንተ ቀጥታ ማርገማን። ይሄ እኮ በሰማይም በምድርም የሚያስጠይቀን ትልቅ ኃጢአት ነው እንዴ።
ሁላችንም እኮ አይምሮ አለን። ይሄ ህዝብን ሲያገለግል የኖረ አርቲስት ከመሬት ተነስቶ ለዛው ፌስቡክ ላይ ተለጥፎ ይሰድበናል ብለን ግን አናምን። በፍጹም እንዴ! ማሳመን ከተፈለገ ማዘሪ ለማሳመን በጣም ቀላል ነው። ዘመኑ የመጨረሻ ቴክኖሎጂ ደርሶ ማዘሪ አርቲፊሻል ኢንተለጀንስ የሚባል ነገር መጥቶ እንዴት መሰሉት? ይሄ ቴክኖሎጂ ባይዘው በቅርቡ እኛ ሀገር መግባቱ አይቀርም። እኛ መግባቱ አይቀርም። አሁን በቅርቡ ጠብቅ እና ይሄ ቴክኖሎጂ ምን መሰሉት የሚያደርጉት ማዘር የታዋቂ ሰዎችን ድምጽ ቪዲዮ ኮምፒውተር ላይ እናስገባለትና ወይም ኮምፒውተር ላይ ተቀመጠ ካለ ከዛ እየቆራረጥን ያላሉትን እንዲሉ የሚያስደርግ ቴክኖሎጂ ነው ማለት ነው። እስከበርኩ ስለዚህ አሁን በቅርቡ ፌክ የሆነ በቪዲዮና በኦዲዮ የታገዘ መረጃ ይዘን እንመጣለን ማለት ነው። በቃኝማ እንዴ እንደዚህ ሰዎችን ጠልፎ ለመጣልና ለማዋረድ ከሚጥሩ ሰዎች ማን መኖር አልፈልግም። ምን ሆነሻል እንዴ? ምን ሆነሽ ነው? እኔ በቃኝ። ምን ወደመጣውበት ወደ ባህር ማዶ ብመለስ ለማን ብለሽ ነው የምትሄጂው እንዴ? እኔ ያለሁልሽ ወንድምሽ አለ ሁሉም ሰው አለ። ምን ሆነሽ ነው? ለማን ብለሽ ነው የምትሄጂው? ልጅ ዩኒቨርሲቲ ልጅ ነው የምትሄጂው? ሁሉም ሰምቻለሁ። የሰፈራችን ሰው ምን እንደሚያወራ ቃል ግን ንስታው እኔ ለማን ጥለሽ ነው የምትሄጂው? የማያውቅሽ ሰው ላይ ቢሰድብሽ ምን ቸገረሽ ታባ? እኔ ሰድብሻል። እኔ በስሜ ለመነችብኝ ብዬሻል እንዳደረግሽልኝና አንቺ ማለት ለኔ ምን ማለት እንደሆንሽ እኮ ማውቀው እኔ ነኝ ታባ። እባክሽ የሚሉሽን አትስሚያቸው። እኔ የምልሽን ብቻ ስሚ። እውነቱን ነው። ባታሽ እኮ መልሼ ጎዳና የምወድቀው እኔ ነኝ ታባ። ለኔ እኮ ሁሉ ነገሬ ነሽ። ደግሞ የማያውቅሽ ሰው ላይ ስለሰደብሽ ምን ጨነቀሽ ታባ? እኔ ሰድብሻል ታባ። እባክሽ ጥለሽኝ አትሂጂ እባክሽ ታባ። አብዬ በአደባባይ እኮ ነው ሌባ ተብዬ የተሰደብኩት። ከዚህ በኋላ ማን ያምነኛል? ማንስ ይረዳኛል? በምን ያሳክመሃለሁ? ባቢ እባክህን ጥሪቴን ሙሉ አማጥጬ ጨርሼ ባዶ እጄን እኮ ቀርቻለሁ። ባቢዬ እባክህ ተረዳኝ። እባክሽ ጥለሽኝ አትሂጂ ታዲያ። አይዞ እኔ ልጅ አይዞ። ሰርተው ቀና ሊያደርጉኝ የሚሞክሩትን ልጆቼን በስድብና በማዋረድ እያሸማቀቃችሁ አሁንም ከውርደቴ እንዳላገግም ከጉዳቴ ቀና እንዳልል የምትቀብሩኝን ሁሉ ክፉ ስራችሁ ይቅበራችሁ። ቆሻሻን አጎንብሶ የሚጠርገውን አጎንብሶ እንደማገዝ ወደ ሰማይ አንጋጣችሁ ስታንጓጥጡ አምሮ ህመማንን አረጋውያንን ሰብስቦ በቀን 3 ጊዜ ዳይፐር እየቀየረ የሚንከባከበውን ስትዘረጥጡ የምትውሉትን ባረጃችሁበት ዘመን ፈጣሪ ጧሪ ቀባሪ ያሳጣችሁ። በረሃ ለበረሃ እየተንከራተተ ህዝቡን የሚያገለግለውን የሞቀ ሳሎናችሁ ውስጥ ተቀምጣችሁ ስታንጓጥጡ የምትውሉትን ጌታ የእጃችሁን ይስጣችሁ። አንቺ ሳምሪዬ እናንተ ልጆች የመስዋዕትነት ካልከፈላችሁ ይህችን ሀገር ለማቅናት መዝመትና መዋጋት እንኳን ባይኖርባችሁ እንዲህ መሰደብን መዋረድን ችላችሁ ካላለፋችሁ ይሄ ቀን አልፎ ማንነታችሁን የሚያከብር ትውልድ እስከሚመጣ ድረስ በማዕበልና በወጀብ ውስጥ ካልጸናችሁ ትንሽ ስትጎሰሙ እየጣላችሁኝ ከሄዳችሁ ታዲያ ማን ጀግና ነው መጥቶ ከዘመኑ ጠላት የሚያስጥለኝ? ጦር ሳይደርስ ወሬ እንዳይፈታኝ ማን ነው ለስሜ ጸንቶ የሚታገልልኝ? እናንተ ቁጭ ብላችሁ ስም እየለጠፋችሁ እየዋላችሁ ታዲያ ጎጆዬን ማን ሰርቶ ቀና ያድርገው? እናንተ እንኳን ባትሰሩ የሚሰሩ ልጆቼን ተውልኝ። ልጆቼን አትንኩብኝ። በዚህ እሻው በሆነ ምላሳችሁ ልጆቼን አትንኩብኝ። ተውልኝ። ልጆቼን አትንኩ። ተውልኝ። ኢትዮጵያዊ መልኩን
ነብር